ኒካ ካሰርክልኝማ አግብቼ አርግዜ ወልጄ ለህዝብ ማሳየት ነው የምፈልገው። ኒካ አስርልሻለሁ ምናምን እና ኒካ ካሰር ህዝብ እንዲያቀን ፍላጎትሽ ህዝቡ እንዲያቀን ፍላጎትሽ አዎ ይኸውልሽ ስሜን በቃ ያዊ ልጅ የኔ ነው ያለሽ ምን ችግር አለ? ለምንድን ነው እሷ ልጅ ነው ምን ችግር አለ? ህዝብ ለማሳመን ከፈለገች ስሪበት፣ ቪዲዮ ይቀርሽ ልቀቂበት፣ ገንዘብ ታገኛለሽ። ምግብ ቤት ልክፈትልሽ፣ ገጠር ከፈለግሽ ከፍቶች ልግዛልሽ፣ እርሻ ቦታ ምናምን እህል ታርሻለሽ፣ ላስጀምርልሽ። ወፍጮ ቤት ትፈልጊያለሽ፣ ወፍጮ ቤት ገጠር ልክፈትልሽ። ከፍተ ላንቺ ግዛልሽ። ሰማሽኝ? ሰይድ ከብት ግዛላት፣ ከብትና ዶሮ ምናምን አርባዛ ዘይ ይሻላል። በቃ ሰይደው እንደውም ከዚህ ሂጂ በቃ ሰው ሂጂ እንደው አሁን ልጅ ራሱ ይጎዳብኛል። እንደው ውጪ ታዲያ ውጪና ከብትም ያ አርቢ ዘይ ምን ነው ቆይ አንቺ ዳይመንድ ነው ያረገዝኩት አልሽ እኮ እና ዳይመንድ እኮ ነው የሰይድዬ መከታ እኮ አንቺ ምን ሆነሽ ነው? ምን ዳይመንድ ከየሰው ልጅ አይበልጥም ከዳይመንድ? የሰው ልጅ እኮ ነው ይበልጥ ከዳይመንድ እኮ አንቺ ምን ሆነሽ ነው? አይ እሷ እንደዛ እያየች ነው። አይ ዳይመንድ ይበልጣል የኔ ልጅ ነው እንዴ ነው የምታስቢው? ነው እንዴ? ግን ሰይድ እኮ ምርጥ ሰው ነው ያመጣው ነው በጠር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብና በያላችሁ በሰላማችሁ በዝት ይበልን እያልን ተመልሰን መተናል። እስኪ ሰላም ብሏቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እንግዲህ አለን አልሐምዱሊላህ። እስኪ ማንም ሰላም በይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እና ውድ ቤተሰቦቻችን ተመልሰን መጣንበት ምክንያት ምንድነው ካላችሁ ተመልሰን የመጣ ነው የመጨረሻው ቪዲዮ ካያችሁት ኢማን ራሷ ላይ ጋዝ ነስንሳ አቃጥላለሁ ካላገባኝ ምናምን ነገር ብላ ነበረ እና አዊም ቪዲዮን አይታ ያው ተበሳጭታለች። እንግዲህ አዊን ማረጋግጫት ነግሬያት እንደዚህ ነገር አይሆንም ኢማንንም ብቻዋን እንዳትሆን ጥያት አልመጣሁም ወደ ቤት ይዤ መጥቻለሁ ማለት ነው። እና ከሀዊ ጋር ተመካክረን ኢማን አንቺ እንዳልሽው አገባሻለሁ ብዬ ቃል ገብቼልሽ ነው የመጣሽ አይደለ? ችግር የለውም ራስሽን አታጥፊ። እኔ ማግባት ፍላጎት ካለሽ ገና ልጅ ነሽ አንቺ፣ በዛ ላይ ቆንጂዬ ነሽ፣ ገና ብዙ ታገኛለሽ፣ ብዙ ባል ይመጣልሻል። ከአንድም አማርጠሽ ማግባት ትችያለሽ። ገባሽ አይደል? ግዴታ ሰይድ ካላገባኝ ትዳር የተበተነው በሰይድ ነው። አንተ ያንን ቪዲዮ ስለለቀቅ ችግር ተፈጥሮብኛል፣ ከቤተሰብ ጋር ተጣልቻለሁ፣ ከቤት ወጥቻለሁ፣ ጎዳና ልወጣ ነው ብለሽ ራስሽን አንቺ ጠንካራ ካረግሽ የትም ትደርሻለሽ። ምን የመሰለ ከኔ የበለጠ ባል ታገኛለሽ። ስለዚህ እኔ እሷን ሀዊንም ማናግሪያት አውርቻት አሁን አይሆንም ነው ያለችው። ገባሽ አይደል? ፍቃደኛ አልሆነችም። እንደ ደንቡም ከሆነ እሷን ጠይቂያት አስፈቅጃት ነግሬያት አሳውቂያት ነው ማግባት ያለብኝ አይደለ? እሷ አሁን እኔ እርጉዝ ነኝ። ገባሽ አይደለ? ኦዲስ ልጅ አለ። በዚህ ሰዓት ልጅን የምትፈልገው ከሆነ እኔንም አታበሳጨኝ እና ጋብቻ ይቅርብና ኢማን የምትፈልገው ነገር አብረን እንጠይቃታለች። እሷ የምታናገርሽ ነው አውሪያት። እኔ ላውራት አንጣት ስላለች ነው አንቺንም ይዤሽ የመጣሁትና ሁለታችሁን ልታወሩ ያደረኩት። ተመልካቾቻችንም አገባሻለሁ ብዬ ስላመጣሁሽ ቀጥታ የምንጋባ ስለመሰላቸው ነገሩ እንደዛ እንዳልሆነ አንቺ እንድትረጋጊ ለማለት ነው። ገባሽ አይደል? ለምሳሌ አንቺ እኔ ወደሽኝ እንዳገባሽ ፈልገሽኝ እኔ ውስጤ ለአንቺ ፍቅር ከሌለኝ አንቺን ካልፈለኩሽ ካልወደድኩሽ በጉልበት ወይ በግድ እንዳገባሽ አድርገሽኝ ማን ነው የሚጎዳው? እኔ አይደለሁም። አንቺ ነሽ የምትጎጂው። ጣል ባረግሽ ካንቺ ጋር ማደር ባልፈልግ ዞር ብዬ ባላይሽ ምንም የምትፈልጊው ነገር ባላደርግልሽ አስጠላሽኝና ፍታኝ ትያለሽ ራስሽ መልሰሽ ማለት ነው። ስለዚህ ለምን ህይወትሽ ይበላሻል? እስኪ ያታተለልከኝ ነው። ማታለል አይደለም፣ እውነቱን ግልጹ ልንገርሽ። ሀዊም ደግሞ እኔ አወራታለሁ ስላለችኝ አገባሻለሁ ብለሃል እንዴ? እኔ አንቺ ራስሽ እንዳታጠፊ ወይ አንቺ ራስሽ እንዳታቃጢ። አንዳንድ ጊዜ እኮ አንቺ አሁን የሸወድሽው ሌሎቹ በረኪና ስትጠዋየሽ ሰው በረኪና የጠጣው ቢያንስ አንሞትም እንተርፋለን ብለው ስለሚያስቡ ከዛ መስዋዕትነት የከፈልኩለት እሱ ስል ነው ያንን መስዋዕትነት አይቶ ያገባኛል እንዲያረግልኛል ብለው ስለሚያስቡ በረኪና ይጠጣሉ። አንቺ ደግሞ በከባዱ መጣሽ ጋዝ እንትን ያለሽ ትቃጠያለሽ፣ ወይ አይንሽ ወይ ቆዳሽ ይበላሻል። ልትርፊም ትችያለሽ። ቀጣት ሞችም ውጪ ነው ያለሽው፣ ንፋስ ላይ ነው፣ ልብልብ ነው የሚያደርግሽ እንጂ አይጎዳሽም። ጋዙ አያቃጥልሽም፣ አይጎዳሽም። ጭራሽ አስቀያሚ ነው የምትሆኝ። ተቀጣጥለሽ ፊትሽ ምናምን የሆነ ጠባሳ ይወጣብሻል፣ ፀጉርሽ ይቃጠላል። ዞር ብሎ የሚያይሽ ሰው የለም፣ የሚፈልግሽ ሰው የለም። ስለተቃጠልሽ አትሞችም፣ ግን ጉዳተኛ ሆነሽ ትኖሪያለሽ። ሰውነትሽ ተጎድቶ ፊቶች ላይ ጠባሳዎች እንትን ብለው ብዙ ችግር ተፈጥሮብሽ ነው ኖርው እና ያውላ ከሚሆን
ሀዊ እስኪ እኔ ማውራታለሁ ችግር የለውም አንተ ማሳመን ስላልቻልክ ነው እኔ አሳምናታለሁ አለችኝ ከሷ ጋር ሳማክራት እስኪ ምን ልታሳምንሽ እንደሆነ እሷም ምንድነው የምታሳምነኝ እሷ ምን አንተ ማታላረን ያበጣ ቢያንስ አገባሻለሁ ብለክ አንተ በቃ እዛ ጋር ሰው ይዞ ምናምን ወይ ፖሊስ ምናምን ይመጣል ብለህ ስለፈራህ ነው ወደ ቤት ያመጣኝ በፊትም እያታለከኝ እንደሆነ ገብቶኝ ነበር ለምን አይማን ተሳስተሻል ፖሊስ ቢመጣ እኮ እኔን እኮ አይደለም የሚጠይቀኝ የምትጠይቂው እኮ አንቺ ነሽ እኔ ምን አደረኩ አይደለማ እዛ ጋር እኔ የምጠይቅበት ሌላ ጉዳይ ነው አንቺ ጋዝራሽ ነስነሰሽ ራስሽ ስላቃጠልሽ ፖሊስ አንቺን አብድናት ብሎ ነው እንትን ቤት የሚያስገቡሽ እስክትታገው የማረሚያ ቤት ትገቢያለሽ ወይም ደግሞ ለአይምሮ በሽተኞች ማቆያ ነው ያስገባሽ ለምን ከለከልከኝ አገባሻለሁ ብለህ እኮ አታለኸኝ ከመታመጣኝ እዛው ጋር ብትተወኝ ይሻል ነበር አንቺም እኮ ራስሽን ማቃጠል ፈልጊ ማን ባዶ ቤት ዘግተሽ ማቃጠል ትችይ ነበር በር ዘግተሽ ግን እኔ ቆያ ሰው ፊት ለፊት መንገድ ዳር 20 ሊትር ጋዝ ጀሪካን ውስጥ ጋዝ ጨምረሽ ይዘሽ መጥተሽ ላይሽ ለሸናሰለሽ ይየኝና ያተርፉኛል ከዛ በኋላ ለኔ አዝኖ ያገባል ብለሽ ነው በትቃጤ ጭራሽ የምታስጠይኝ ነኝ ያተርፉኛል ብለሽ አስበሽ ነው ያደረግሽው እና ቤት ውስጥ ቤት ዘግቼ ላይ ራሴን ላቃጠል ማቃጠል የሚፈልግ ሰው እንደዛ ነው የሚያደርገው የእውነት ቢሆን ሰው ማለት ራሱ ማጥፋት የሚፈልግ ሰው ግን አንቺ መንገድ ዳር ይዘሽ መተሽ ያትርፉኝ ያድነኝና ለሱ ብዬ እንደዚህ እንዳደረኩ ይየኝ ከዛ ያዝንልኝና ያገባኛል ብለሽ ነው ጠባሳ አስተኝ ስቆሲ እኔ አክም ቤት ነው ወስድሽ ግባ ቢል ላሳከምሽ እችላለሁ ከዛ በኋላ ግን አንቺ እንደዛ ተቃጥለሽ አስቀያሚ ሆነሽ ማን ያገባሻል ሴት ከምድር ላይ አልቃ አንቺ ብቻ ብትቀሪ ራስሽ እንደዛ ካበላሽሽ በኋላ እኔ ወይ ወድጄሽ ወይ አምረሽኝ ላገባሽ አልችልም ገባሽ አይደል ራስሽ ስላበላሽሽ ማንንም አይፈልግሽም ራስሽን ተንከባክበሽ ራስሽን ጠንካራ አድርገሽ ራስሽን ውድ ስታረጊ ነው ሰው የሚፈልግሽ ቀብረርስቲ ቀብራራስቶኝና አንቺ ውድ ስትሆኚ ክብርሽ ስትጠብቂ ነው ያን ክብርሽን አይቶ ሰው የሚፈልግሽና የሚያገባሽ ማለት ነው ራስሽን ካረከሱ ሰማሽ ይማን ይኸውልሽ ራስሽን ካረከሱ ራስሽን ዝቅ ካረረክሽው ማንንም አይፈልግሽም ስለዚህ እስኪ ሀዊ ማውራት አለ ያለችው ነገር ስላለ ታወራሽ ሚያትለ አውለን ዋን ወጂና ሳይት ትጅራ ሲወጂና ሰውቱቲ ሜ ሩበዳ አይሰለችም መጀመሪያ ላይ ኢማም ማለት ነው ዝም ብላ ያበደች ወይ ደግሞ ሰክራለች ዘንቀን ምክንያቱም እንዴ ነው ለወንድ ብለሽ ራስሽ የምታቃጥለሽ ሞኝ ነሽ እንዴት አላቃጥልም ስሜን አጥፍቶ እንደዛ ወንድ ከሄደ ወንድ ይመጣል ገባሽ እንደዛ አትበይ አንቺ ለምን ደሞ አለው አሁን ሲገና እንጂ ሲጀመር ሆን ብለሽ ነው ካላገባህ ማለት ሰው ተቀላቅሎ ምናምን እንዳይገባሽ እንደፈለግሽው እሱ ደግሞ አዎ አሁንም ወደደም ጠላም ያገባኛል እሱን ምናየው ይሆናል እሺ ወይ ስትይ ማለት ነው ጓደኛዬ ወይስ ወንድሜ ነው የሚመስልሽ እሱ እኮ ባለቤቴ እኮ ነው ምን ነው በጣም ሳቅሽ አራም ሳቅኩ እኛው አሁን ተረጋግየውልሽ ምክንያቱም ለሰይድ የሚያብሩ ብዙ ሴቶች አሉ አውቃለሁ ስለዚህ አሁን አንቺ በእንዴት ተነስተሽ ራስሽን ብታቃጥይ ሰዓት ምንም አይፈልግሽም ነበር እሺ ሰይድን አገባሽ እንበል በግድም ያገባኛል አሻላ አሁን ሰይድ ሳይፈልግሽ በግድ ካገባሽ እሱ ለአንቺ ፍቅር ከሌለ ምን ዋጋ አለው እሺ ማን ምን ነው እኔን አፍቅሮን ያገባኛል እኮ አንቺ ያው ሰይድ እኔ ሲያገባኝ ቢሆን ማለት ነው ወዶኝ አፍቅሮኝ ከሁሉ ሴት መርጦ ነው ያገባኝ ገባሽ አሁን ለምሳሌ አንቺ ሰይድን በጣም ተወጂዋለሽ እሺ ልበል ለማንኛውም ማለት ነው እሱ ግን ምንም አይወድሽም ስለዚህ አግብቶሽ ምን ልትሆን ነው ከዛም በኋላ እንደዛ ከሆነ እንዴት እንደሚያፈቅረኝና ፍቅር እንዴት እንደሚመጣ እኔ አሳየዋለሁ ለሷ ትጨነቂ አንቺ ችግር የለውም እንዴት ታሳየዋለሽ አልገባኝም እሱን ለምን አንቺ ነግርሻለሁ ግድ ላንቺ መንገር አለብኝ ጉዳዩ ከባድ ነው ማለት ነው እኔ ጋር ፈልገሻል ማለት ነው ይማን የሆነ አሁን እንድትጎጂ አልፈልግም እኔ አሁን ጻብ ለኔ ምንም አይመስለኝም ይኸውልሽ አግብቶሽ ፊቱን አዙሮ ቤተኛ ቆር ምን ያደርግ ካላቀፈሽ ልክ እንደ ሮዛ ፎቶ አቅፈሽ ልተኝ ነው የፈለግሽው ሮዛም እንደዚህ አብዳ ያው ፎቶን አቅፋ ነው የምትተኛው ገባሽ እሱ አሁን የኔ ብቻ ሆኖ ቀረ እሱ አብረሽ ተጋብታችሁ ካላቀፈሽ አቀፍ አድርጎሽ ካልተኛ ምን ዋጋ አለው ጀርባውን ወዘረብሽ እኔ አቅፋለሁ ማለት ነው አሁን እሱ ምንም አያደርግልሽ ለይታይልኝ ሮዛም እንደዛ አብዳ አሁን ፎቶን አቅፋ ነው እየተኛች ያለች ጠሽ አብዳለች ይኸውልሽ ገባሽ እኔ ደግሞ ፎቶውን ሳይሆን ራሱን አቅፍ ያሳይሻለሁ እሱ ካላቀፈሽስ በግድ ታቅፊዋለሽ እሱ ካላቀፈሽ ለምን በግድ ታቅፊዋለሽ የለውም አንቺ እሱ አያሳስብሽ በቃ አንቺ አሁን ምን እያልሽ ነው ቆይ ይማን እኔ እንደዚህ ማናገርሽ ማለት ነው ተሳሳትሽኝ ነው ገባሽ አይደለ አሁን ሰይድ በመጀመሪያም አናግሮኝ ነበረ ምግብ ቤት ልክፈትላት ቤት ልቀት ምናምን ብሎኝ ነበር እኔ ደግሞ አይሆንም ምንም ይሄ ከልክዬው ነበረ ስለዚህ አሁን ረመዳን መጥቷል ቤቱ የሚከራይልሽ ምግብ ቤት ትልቅ ምግብ ቤት ይክፈትልሽ ግን ከሰይድ ጋር ብለሽ ትኖሪያለሽ የምትፈልጊውን ነገር ያግዝሻል እስከምትቺ ድረስ ማለት ነው ገባሽ አይደል ምግብ ቤት የሚከፍትልሽ ቤት የሚከራይልሽ የፈለግሽው ነገር መኪናም ከሆነ ይግዛልሽ ችግር የለውም ግን አንቺ ዋናው ስራሽ ምንድነው ከሱ ያቂ ለምን ነው ከሱ መረቀው መረቅ ስላለብሽ አንቺ ማታውቂው ነገር አለ ለምሳሌ ምን አይነት ነገር ነው እሱን አሁን ይደፈርሻል ወይስ ቢገልሽ ሞክሯል ወይስ ምንድን ነው እና ታዲያ ምንድን ነው በቃ ማታውቂው ነገር አለ ከተባለሽ መደፈር ብቻ ምንድን ነው መደፈር እንዴት እሺ ሰርቆሻል እሱን ፓርት
ባይሆን አስፈላጊ ከሆነሽ ሌላ ቀን ልነግርሽ እችላለሁ። ግን በሱ ምክንያት ያው ቤተሰቦቼም አባረውኛል። በቃ ስሜ ጠፍቷል። ሰማያለሽ በጣም ብዙ ነገር ሆኛለሁ እና በጣም ትልቅ እልህ ውስጥ ገብቻለሁ። አሁን ምንም ብትሉኝ ምንም አልሰማችሁም። በቃ እኔ ነገር እልህ ነው ማለት ነው። ገባኝ። በቃ እልህም ሆነ ፍቅርም ሆነ ምንም በቃ እኔ አልተውም አልኩሽ። ግን ፍቅር አለዘሽም ከሱ ለመናገር እሱን ሌላ ቀን የምታረጋግጪ ይሆናል። እኔ ሰኢድን ባሌ ካላረኩት ማለት ነው ሞቴን እመርጣለሁ። እሺ ሞቴን ይቀብርሻለሁ። ይሄን ችግር የለውም። አንቺን ለመቅበር እንትን አትበይ፣ ችግር የለውም። መቅበር እንኳን ብዙ ሰው ይቀብረኛል በይ። ግን ደግሞ እሱን ባል እስካላረኩት ድረስ መቼም አላርፍም። ባለቤቴ ራሱ ደውሎ ለሰው ያለው ነገር አለ። ለሱ እንዴ ማን ባለቤትሽ ሌላ ነገር ስላለው እንዴ የምታስገድጂኝ እንዴ? እኔ ምን አደረኩኝ ታዲያ? ባለቤትሽ ሲሆን ሌላ የሰው ወሬ ሰብስበሽ ነው እኔ በግድ የሰው ወሬ አይደለም አታስብ። እሱን የሆነ ነገር ብሎ ነው ማለት ነው። አንተ አሁን ከዛ ጋር አታለህ አመጣኸኝ። አሁን ደግሞ ሚስትህን ልከህ እኔ ታስጨቀጭቀኛለህ። ይኸውልህ ወደድክም ጠላህም ታገባኛለህ። በቃ ሰምተሃል። ኢማን አንድ ነገር ልንገርሽ። ምንድነው የምነግርሽ? እሺ በቃ ችግር የለውም። ለባለቤትሽ ሄደን አግብቻለሁ ብለሽ ትነግሪዋለሽ። እሺ እዚሁ ቤት ትርፍ ክፍሎች አሉ። አንድ ክፍል የለም የእንትን ልጅ ክላስ አዘጋጅቼዋለሁ። እስከዛ ድረስ ችግር የለውም። እዚሁ አንድ ክፍል ሰጥሻለሁ። አብረን የምንኖረው ትያለሽ። ቆይ ሀዊ ተረጋጊ። እዚሁ አንድ ክፍል እንትን ልሻለሁ። አይደለም ሰይድ ይኸው ክፍሉ ማለት ነው። ሀዊ ተረጋጊ። እየለፈለ ልጅ ነበር ያዘጋጀሁት። ይኸው አልጋ ምናምን እየሰራሁ ነበር። አላህ በሰላም ያምጣው። ቀስ ይደርሳል። ብዙ ክፍል እኮ ነው ያለው። ምን ክፍል የለም። አንዱ ዕቃ ነው፣ አንዱ ምንድን ምን ትርፍ ቦታ ስለሌለ ራቅ አድርገህ ተካሂላ ሰይድ እየሰወድህ ነው። ኢማን ሰማሽ? እሺ ተረጋጊ። እሱን ቀስ ብለን እንትን እንላለን። ኢማን ከፈለግሽ እዚህ ቤት ሰጥሻለሁ፣ ከፈለግሽ እከራይልሻለሁ። እዚህ ሰጣት የምትፈልጊውን ነገር ላድርግልሽ። ከባለቤትሽ የተሻለ ኑሮ እንድትኖሪ ምርጥ ስራ ላስጀምርሽ። አሪፍ ምግብ ቤት ልክፈትልሽ። አሪፍ ቦታ ላይ በደንብ ገበያ ያለው ምን ትያለሽ? አልፈልግም። እየሰራሽ ኑሪ። አልፈልግም። እሺ ሌላ መስለ ኮስሞቲክስ ቤት ምናምን ነገር በቃ አልፈልግም። አረብ ሀገር መሄድ ትፈልጊያለሽ? አልፈልግም። ምንድነው እሺ የምትፈልጊው? በቃ ወንድ ሲምበር ዋዱ ማለት እኔ የምፈልገው አንተ ማግባት ብቻ ነው የምፈልገው። በቃ ምንም አልፈልግም ሌላ ነገር። ወፈጀሱ ማሉ ፈጀሱ ወፈጀት በቃ ሰይድ ማሉ ፈጀሱ ሲኑ ፈጀሱ ይዋና ወፈጀሱ አካም መስብረታ ዱፌስ ብረታ ወቀር ሴት አዚህ አንቺ ማታየው እኮ ታውቂያለሽ። አብረሽ ቤት እስር ቤት ይበሰብሳታል። ለምን ረበሰብሰው? እኔ እኮ አለው መገልሽ ይማና አትሳሳች። እኔ እኮ እህት ስላለችኝ አዝኜልሽ ነው እንጂ እንዴ ምን አገባኝ። እህት ስላለ ብታዝንማ እንደዛ አታረግም ነበር። አሁን እኮ እሱን እኮ ስላጠፋው ይቅርታ ብዬሻለሁ። ምንም ይቅርታ እንጂ አሁን ራስሽን ስላጠፋሽ ስላቃጠልሽ አንተ እጅ ላይ ተነቀሰው። እኔን አትበልኝ። አትፈልጊም እና በግድ ታገቢኝ ነው ማለት ነው? እሱን እና ደግሰሽ አግቢኝ በቃ። እሺ ድግሱ እንኳን አታስብ። ድግስ አያስፈልገኝም። ኒካ ብቻ ነው የምታስርልኝ። ሰምተሃል? እሺ ኒካ ብቻ ደግሞ ማለት ነው። አሁን እንደዚህ ቁጭ ብለህ እንደምታወራው ቤተሰቦቼን እኮ ነው ይዤ መጥቻችሁ ማለት እዚህ ጋር ጮኬ ዘፍሮኝ ነው ብል 15 ዓመት ነው የሚፈረድበት። ትበሰብሳታለህ እንጂ ምርመራ የለም እንደ እኔ ምርመራ የለም። ህግ ምንም አያውቅም ማለት ነው። አንቺን ዝም ብሎ በአፍሽ ደፈረኝ ስላልሽ እኔ የምታሰረው እንደውም ምርመራ እኮ አለ። ስንት ነገር እኮ እንደዛ እንዳረግ እየገፋፋኝ ነው። ስንት ነገር አለ። ህግ እኮ እንደ አንቺ እንደምታወሪው አይደለም። ሰይድ በቃ አቁም። እስኪ በመረጃ በምናምን እኮ ነው ህግ የሚሄደው። ገባሽ አይደለ? ተመርምረሽ ተነክተሻል አልተነካሽም የሚለው መቼ ነው የተነካሽ የሚለውን ህግ ሁሉ ነገር ያውቃል። ገባሽ አይደለ? በአሁን ሰዓት ከህግ ምንም አታመጭም። በዚህ አትሾጂ። እሱን እናያለን። በዚህ አትሾጂ። ምንም አልሸወንም። እና እኔ አሁን እኮ በሰላም ይማን በሰላም የምትፈልጊው ነገር እናድርግልሽ። እሷም እሺ ብዬ አሳምኛት እኮ ነው። የምፈልገው ነገር ካረክልኝ እኮ ነገርኩ። በቃ የምፈልገው አንተ ነው አልኩህ እኮ አይደል እንዴ? ሌላ ነገር ምን ኒካ ብቻ ነው ከኔ የምፈልጊው? አዎ ኒካ ብቻ ታረግልኛለህ። ኒካ ልሰርልሽ አብረን አንኖርም። ለምንድን ነው? ኧረ እባክህ እንደዛ ነው እንዴ? ለካ እና ኒካ ታስርልኛለህ። ኒካ ካሰርክልኝማ አግብቼ አርግዜ ወልጄ ለህዝብ ማሳየት ነው የምፈልገው። ኒካ አስርልሻለሁ ምናምን እና ኒካ ካሰር ህዝብ እንዲያቀን ፍላጎትሽ ህዝቡ እንዲያቀን ፍላጎትሽ። አዎ ይኸውልሽ ስሜን በቃ ያዊ ልጅ የኔ ነው ያለሽ። ምን ችግር አለ? ለምንድን ነው እሷ ልጅ ነው ማኖሪያውን ምን ችግር አለ? ህዝብ ለማሳመን ከፈለገች ያዊ ሁለታችሁ ማጥረገረጋችሁ ከዚህ ቤት ሙሉ ልጅ ሁለታችሁ አሁን ቀልዱን አቁሚ። እኔ ልጅ የሚጎደል አይገባም እንዴ አንተ? እሺ አሁን ቀልዱን ቀልድ ነው። ቀልዱን ተይና ማለት ነው። የምትፈልጊውን ነገር አደርግልሻለሁ። ስሚ ዩቲዩብ ቻናል ሰጥሻለሁ። ዩቲዩብ ላይ እየሰራሽ ገንዘብ ታገኛለሽ። ከአንድም ሁለት ቻናል ሰጥሻለሁ፣ አማርኛና ኦሮምኛ። ዩቲዩብ ላይ አንቺ ስልክሽን አንጪና ስልክሽ ላይ ገለብጥልሻለሁ። አሁን ኢሜል እዛ ላይ ላስገባልሽ ዩቲዩብ ቻናል። እሱንም ሰራለሁ ግን አንተንም አልተውም። እኔ እሱን ስለሰጠኸኝ ማለት ነው። አሁን እሱን ዩቲዩብ ስለሰጠኸኝ አንተንም አልተውም። እሱን አሁን እኔ ትርፍ ዩቲዩቦች አሉኝ በይ ቻናሎች ስለምሸጥ አማርኛም ኦሮምኛም ሰጥሻለሁ። ወጥረሽ እሱንም እንድትሰሪ ያደርግሻለሁ። ስሪበት፣ ቪዲዮ ይቀርሽ፣ ልቀቂበት፣ ገንዘብ ታገኛለሽ። ምግብ ቤት ልክፈትልሽ፣ ገጠር ከፈለግሽ ከፍቶች ልግዛልሽ፣ እርሻ ቦታ ምናምን እህል ታርሻለሽ፣ ላስጀምርልሽ። ወፍጮ ቤት ትፈልጊያለሽ፣ ወፍጮ ቤት ገጠር ልክፈትልሽ። ከፍተ ላንቺ ግዛልሽ። ሰማሽኝ? ሰይድ ከብት ግዛላት፣ ከብትና ዶሮ ምናምን አርባዛ ዘይሻላታል። በቃ ሰይዶ
እንደውም ከዚህ ሂጂ በቃ ሰው ሂጂ እንደው አሁን ልጅ ራሱ ይጎዳብኛል እንደው ውጪ ታዲያ ውጪ እና ከብትም አርቢ ይዛ ሂጂ ነው። ቆይ አንቺ ዳይመንድ ነው ያረገዝኩት አልሽ እኮ እና ዳይመንድ እኮ ነው የሰይድዬ መከታ እኮ አንቺ ምን ሆነሽ ነው? ምን ዳይመንድ የሰው ልጅ አይበልጥም ከዳይመንድ? የሰው ልጅ እኮ የሰው ልጅ ይበልጣል ከዳይመንድ እኮ አንቺ ምን ሆነሽ ነው? አይ እሷ እንደዛ እያየች ነው። አይ ዳይመንድ ይበልጣል የኔ ልጅ ነው እንዴ? እንዴት ነው የምታስቢው? ነው እንዴ? ግን ሰይድ እኮ ምርጥ ሀሳብ ነው ያመጣው። እንደውም ገጠር ገብተሽ ዘብቱን ብትሻሻል ነው ተጀምሯል። ከብተር ቤዛ ከዛኛ ለአረፋ ምናምን ከብት ፈንጂ ይወጣል እንገዛለን። ትገዛላችሁ? ኧረ እኔ እሰጣችኋለሁ። ማለት ያው እሱም አብሮኝ ነው የሚገባው። እኔ እዛ ከገባሁ ብቻዬን አልገባም። እትገይ ነው ብዙ ባሌ እትገይብኝ ነው። ይሄ ነበር የቀረሽ ነገር። መግደሉን እንኳን አልገለውም። እቺ በምን አንጀት አይደለ? ሰማሽኝ? አሁን ሁለቱንም ቻናል ገለብጠልሻለሁ በይ። አሁን ቪዲዮ እየቀረጽን ስለሆነ እንትን እንዳይረዝም ሁለት ቻናል ተቻለው ሰሪበት። ከዛ በኋላ ገጠር ምናምን የምትፈልጊ ወፍጮ ቤትም ልክፈትልሽ። አንቺ ምረጪ፣ አስቢበትና አድረሽ መልስሽ ንገሪ። ነገርኩ እኮ ምንም አስበው ነገር የለኝም። አስቤ በጣም ብዙ ጊዜ አስቤበት ነው የመጣሁት። ኢማን ቀልዱ ቀልድ ነው። እሺ የምትይ ከሆነ ስላዘንኩልሽ እንደ እህቴ ልጅና ዩቲዩብ ቻናሎችን ልስጥሽ፣ እዚህ ላይ ላድርግልሽ። መስራት የምትፈልጊው ምግብ ቤት ሆነ ኮስሞቲክስ ሆነ ፀጉር ቤት ሆነ የፈለግሽውን ነገር አማክሪኝ። ከ100,000 እስከ 400,000 ብር በሚሆን የምትፈልጊውን ነገር ልክፈትልሽ። ስራ ስሪ፣ ስትለወጪ ትመልሽልኛለሽ ብሩ፣ ወይም ደግሞ ግማሿን ብቻ ትሰኛለሽ። ከከሰርሽም ችግር የለውም። ይሄንን ላድርግልሽ፣ ቤት ልከራይልሽ። አመንሽኝም አላመንሽኝም ሐቁም ነግረሽ ያገባኛል ብለሽ እንዳትጠብቂኝ፣ አላገባሽም። ገባሽ አይደለ? በቃ መልሱ ያንቺ። በጉልበት እንዴት እንደምታገቢኝ እኔ ያለው አታገባኝም? እኔ አላገባሽም። እሺ በቃ አላገባኝ እንደው እኔ በቃ በጉልበት ምናምን እንደዛ ሳላረኩ የምታገባኝ መስሎኝ ነበር። አላገባሽም ካልከኝ ምንም ማረጋው ነገር የለም። አዎ እንደዛ ይሻልሻል። አከሲው ይይ በቃ አላገባሽም ካልከኝ እኔም እዚህ አልኖርም፣ ወደ እመለሳለሁ፣ ሄዳለሁ። ሸኘኝ በቃ ብር ምናምን ስጠኝ። ግን ደግሞ አንድ ነገር አስታውስ። አንድ በጣም አስፈላጊ የደበኩህ ነገር አለኝ። ምንድን ነው? እሱን አልነግርህም። ምን ለማለት ነው? ምንም ለማለት አይደለም። በቃ አሁን አላገባሽም አልከኝ፣ በቃ አስገድጄ እንድታገባኝ አላደርግም። ከዚህ በላይ ምንም ማድረገው ነገር የለኝም። የደበቅሽ ምንድን ነው? እሱን አልነግርህም አልኩህ እኮ። በቃ አላገባሽም ካልከኝ ምንም ማድረግ አልችልም። ሸኘኝ በቃ ሄዳለሁ። እሺ ምን መረጥሽ? ምግብ ቤት ወይስ ፀጉር ቤት ምናምን? አይ አልፈልግም እሱን። ለምን? በቃ ሸኘኝ፣ ምንም አልፈልግም። እሺ ያው ቻናሎቹን ልስጥሽ፣ ትሰሪበታለሽ። የደበቅሽ ነገር ምንድን ነው? አነግሪኝ። እሱን አልነግርህም። ለምን? በቃ አልነግርህም። ሌላ ጊዜ ለብቻ እነግርሃለሁ ወይ? እሱም ባይሆን ከፈለከው አስፈላጊ ከሆነ ለአንተ ሌላ ቀን ለብቻ እነግርሃለሁ። አሁን አልነግርህም። በቃ እሺ። እና ከልብ እናመሰግናለን። ያው አዊ አንቺም አትበሳጫት እና ልጅ እሺ ብላለች። እሺ ብላለች። ያው በግድ እኔ የማደርገው ነገር የለም። በግድ ማገባት ጋብቻ የለም። ስለዚህ በቃ አመሰግናለሁ ለማንኛውም ስለተረዳሽ። ለምን ያለ ፍላጎት ብንጋባ ሳልፈልግሽ ባገባሽ ምንም አልጠቅምሽም። ውድ ቤተሰቦቼ እንደሰማችሁት ነው። ኢማንም ከልብ አመሰግናለሁ። አላህ ይስጣት። እሺ ብላኛለች። ዩቲዩብ ቻናል ሰጣታለሁ። አስቢበትና ደግሞ ከስራዎቹ አንድ ውስጥ መስራት የምፈልጊው ነገር አድርግልሻለሁ፣ ትሰሪያለሽ። ስለዚህ አሁን ለጊዜው ችግር የለውም፣ ሸኝሻለሁ አንቺንም እና ስለተከታተላችሁ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። በቀላሉ ተገላገልን ማለት ነው። አልሐምዱሊላህ። አንቺ ራሴን አጠፋለሁ ምናምን የሚለው ነገር እርሺው።